ብዙ በዚህ ምድር ላይ የሚያሳፍሩ ስርዓትና እንትኖች አሉ፣ ያኗኗር ዘይቤዎች። ብዙ ሰው ጫት ይዞ ለመሄድ አያፍርም። ብዙ ሰው በከፍተኛ ሁኔታ መንገድ ላይ ሲጋራ እያጨሰ ለመሄድ አያፍርም። መጽሐፍ ቅዱስ ይዞ ወንጌልን ለመስበክ ግን ያፍራል። ሐዋርያው ጳውሎስ ደግሞ በወንጌል ምን አለለም? አላፍርም። የመጀመሪያ በወንጌሉ ምን አልልበትም? አላፍርበትም። ማፈርና አለማፈር የሚመጣው የምታወሩት ውሸት ሲሆን በኋላ ላይ ውሸት መሆኑ ስለሚጋለጥ በተናገራችሁት ነገር ታፍራላችሁ። አሁን ጳውሎስ በወንጌል ምን አልልም? አላፍርም። ማላፍርበት ምክንያቱ ለድነት የሆነ የእግዚአብሔር ኃይል ካወራሁት በኋላ ከሰበኩት በኋላ ካስተማርኩት በኋላ ወንጌል ውስጡ ኃይል አለ። ወንጌል የሚያድን ኃይል አለ፣ የሚፈውስ ኃይል አለ። ውስጡ ሌላው ጋር ደርሶ መቀየር የሚችል ኃይል የት ነው ያለው? በወንጌል ውስጥ። በደንብ እንድሰሙ ይፈልጋለሁ። እዚህ ላይ ብዙ ሰው ኃይል ያለው በሰባኪ ላይ ይመስለዋል። ብዙ ሰው ኃይል ያለው በተቀቡ ሰዎች ላይ ይመስለዋል። ብዙ ሰው ኃይል ያለው በጾሙና በጸሎቱ ላይ ይመስለዋል። ሐዋርያው ጳውሎስ ሲነግረን ግን በወንጌል ማላፍርበት ምክንያቱ ለድነት የሚሰራ ኃይል አለ። ለድነት የሚሰራው ኃይል ያለው የኔ መልእክተኝነት ላይ የኔ ጉልበትና አቅም ላይ ሳይሆን ወንጌል ውስጥ ነው ያለው። ወንጌል ለድነት የሆነ የማን ኃይል ነው? ኃይሉ የሰው አይደለም። ኃይሉ የማን ነው? የእግዚአብሔር ኃይል ለድነት ሆኖ ምን የሚያደርግ ነው? የሚሰራ ነው። የት ነው ያለው ያ ኃይል? በወንጌል ውስጥ። ኃይል ያለው የት ነው? በወንጌላዊ ውስጥ ሳይሆን በወንጌል ውስጥ ነው ኃይል ያለው። ክብር ለኢየሱስ ይሁን። ሮሜ መጽሐፍን እያጠናን ነው። ከቁጥር 8 ጀምረን እስከ ቁጥር 17 ድረስ ያለውን በጋራ አንድ ላይ እናንብብና ሳምንት ዕለት ካቆምንበት እንቀጥላለን። ሮሜ መጽሐፍ ምዕራፍ 1 ከቁጥር 8 ጀምረን እስከ 17 ድረስ አንድ ላይ ጮክ ብለን እናንብበው። ሁላችንም ሮሜ መጽሐፍን እናውጣ። ከቁጥር 8 ጀምረን ጮክ ብለን ረገጥ አድርገን አንድ ላይ እናነበዋለን። እሺ 1-3 እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንኩ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ። ትጸኑ ዘንድ መንፈሳዊ ስጦታን እንዳካፍላችሁ ላያችሁ እናፍቃለሁና ይህም በማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነ በእናንተም ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ። ለግሪክ ሰዎችና ላልተማሩት ለጥበበኞችና ለማያስተውሉት ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ አሜን። የሮሜ መጽሐፍ ባለፈው ሳምንት ስናይ ቁጥር 8 እና 9 ላይ በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ብሎ ሐዋርያው ጳውሎስ የልጁ ወንጌል በማገልገል በመንፈስ በማገልገል በመላው ዓለም የተሰጠውን ተልእኮ እንዴት ባለ ሁኔታ እንደሚፈጽም አይተን ነበረ ያቆም ነው። ይሄኛው ዛሬ 16ኛ ሳምንታችን ነው። ሮሜ መጽሐፍ ስናጠና እስካሁን ምዕራፍ 1 ቁጥር ገና 8 ላይ ነን። ዛሬ ቁጥር 14፣ 15፣ 16 እና 17ን ጠቅለል አድርጌ ያወራለሁ ከላይኛው ጋር ስለሚያያዝ። ምክንያቱ ደግሞ በእግዚአብሔር ፈቃድ ወደ እናንተ ልመጣ ወደ ሮም ሰዎች ማለት ነው እና ከዚህ በፊት ጳውሎስ ተደጋጋሚ ወደ ሮም ለመሄድ የእግዚአብሔርን ጸጋ ለማካፈል እየፈለገ እንደተከለከለ ይነግረናል።
አንድ ጊዜ ሳይሆን ከአንድ ጊዜ በላይ ተከልክሎ እንደነበረ፣ አሁን ግን በእግዚአብሔር ፈቃድ ደግሞ ወደ እናንተ ልመጣ ምን እላለሁ ነው እጸልያለሁ ፈልጋለሁ ይላል። የሚሄድበት ሮም መግባት የሚፈልግበት ዓላማውን ደግሞ ሲነግረን በእናንተና በእኛ መካከል ባለች እምነት እንድንበረታታ እንድንጸና ጸጋን ደግሞ ምን እንዳረጋችሁ ነው ይላል እንዳካፍላችሁ ነው። እኔ ደግሞ በሌሎች አሕዛብ ዘንድ እንዳገኘሁት አይነት ፍሬ በእናንተም ዘንድ ደግሞ ማየት ስለምፈልግ ነው የሚል ጳውሎስ ፐርሰናል የሆነ የግል ጥማቱን ይነግረናል። በልጁ ወንጌል ማገለግለው በመንፈሴ የልጁን ወንጌል ማገለግለው እግዚአብሔር ምን ነው ምስክሬ ነው። ተደጋጋሚ ወደ እናንተ ለመምጣት ምን ብዬ ነበር ፈልጌ ነበር። ተደጋጋሚ ለመምጣት ብፈልግም ተከልክዬ ነበር ነው የሚለው። ተከልክዬ ነበር ማለት ምን ማለት ነው? እድሉን አላገኘም። ወደ ሮም ገብቶ ወንጌል ለመስበክ ምን አላገኘም? እድሉን አላገኘም። በሌላ ቋንቋ እግዚአብሔር እድልን ካልሰጠ ወደ አንድ ቦታ ወንጌልን ማድረስ ወይም ለአንድ ሰው ወንጌልን መስበክ ፈጽሞ ምንም አይል ነው የማይቻል ነው። ግን በእግዚአብሔር ጊዜ በእግዚአብሔር ሰዓት በእግዚአብሔር ፈቃድ ግን ያ ወንጌል በእናንተ አልፎ ወደ አንድ ከተማ ወደ አንድ ሰው እንዲደርስ ይሆናል ማለት ነው። ጳውሎስ ተደጋጋሚ ይፈልግ እንጂ በእግዚአብሔር መንፈስና በእግዚአብሔር ጸጋ ደግሞ አንድ ቀን ወደዛ እንደሚሄድ እምነት አለው፣ ተስፋ አለው። በሐዋርያት ሥራ መጽሐፍ ስናጠናም በኋላ ታስሮም ቢሆን ወደ ሮም እንደገባና በቄሳር ቤት ያሉ ሰዎች ወንጌልን እንደሰሙ መጽሐፍ ቅዱሳችን በግልጽ ይነግረናል። ለሮም ሰዎች ግን ሲጽፍ ሮምን አይቷት አያቅም፣ ወይም ለሮምን ቤተክርስቲያን ጎብኝቶ አያቅም፣ እሱም አልተከላትም። ከዚህ የተነሳ በወንጌል እነሱ ጋር ደርሶ እሱ የተካፈለውን የእግዚአብሔር እውነት ለነሱ ማድረስ ይናፍቅ ነበር። በከፍተኛ ሁኔታ ይናፍቅ ነበር። ሮም ደግሞ ከሁሉ በላይ ከተማዋ በዚህ ዘመን ልዕለ ኃያል ብለን እንደምንጠቅሳቸው እንደነ አሜሪካን አይነት ሀገር በዛን ዘመን ሮም ላይ የሆነ ነገር ሲፈጠር ዓለም በሙሉ ይሰማል። ለምን? የወቅቱ ልዕለ ኃያል ገዢ ሀገር ማን ስለነበረች? ሮም ስለነበረች እና እምነታችሁ በዓለም ሁሉ ስለተሰማ የሚላቸውም ለዛ ነው። ሮም ላይ የሚተነፈሰው ሁሉ ወደዛ ወደ ቀሪው የዓለም ክፍል ምን ያደርጋል? ይደርስ ነበር። ሌሎች ሰዎች የመላው ዓለም ሕዝብ ደግሞ መጓዝ የሚፈልገው መጎብኘት የሚፈልገው ሰው አካል ቢኖር የሮምን ከተማ ነው እና መንገዶች ሁሉ ወደ ሮም ያቀናሉ የሚባልም አባባል በዛን ዘመን ነበር። ሁሉም ሰው ዛሬ ወደ አሜሪካ መሄድ እንደሚናፍቀው ከዚህም በላይ ደግሞ በዛን ወቅት መንገዶች ሁሉ ወዴት ይወስዳሉ? ወደ ሮም ይወስዳሉ። ሮም ላይ ደግሞ የሆነ ነገር ሲፈጠር ሮም ልዕለ ኃያል ሀገርና ዓለምን ታስተዳድር ትገዛ ስለነበር በሮም ውስጥ የሚከናወነው ነገር በሙሉ ሌሎች ጋር ተጽዕኖ ይፈጥራል። ጳውሎስ ወደ እናንተ መምጣት እናፍቃለሁ የሚለው ወንጌሉን ባጭሩ ለቀረው ለዓለም ሕዝብ በሙሉ ምን ማድረግ ስለሚፈልግ ነው? ማድረስ ስለሚፈልግ ወደዛ መሄድ ይናፍቅ ነበር። ቁጥር 14 ጀምረን እስኪ እናንብበው። ምን ይለናል? ለግሪክ ሰዎችና ላልተማሩም ለጥበበኞችና ለማያስተውሉም ዕዳ አለብኝ። ምን አለብኝ? ዕዳ። ጳውሎስ ለምን አይነት ሰዎች ዕዳ እንዳለበት ሲነግረን ለግሪክ ሰዎች ይላል። ግሪኮች አሕዛብን ነው። እንደገና ደግሞ ምን ላላረጉት? ላልተማሩት ደግሞ ሞኝ ተብለው ለሚቆጠሩ፣ ደግሞም ለጥበበኞች ይላል። በጥበብ በእውቀት በፍልስፍና ከፍ ብለው ለሚታየው፣ ለማያስተውሉትም ሁሉ ምን አለብኝ? ስንጨምቀው የሰው ዘር ለሆነ ሁሉ ዕዳ አለብኝ ነው። ጥበበኛውም የግሪክ ሰውም ሞኝ በሉትም ማንኛውም ሰው ላይ እኔ ምን አለብኝ? ዕዳ አለብኝ። የምን ዕዳ አለብኝ? የወንጌል ዕዳ አለብኝ ነው የሚለው። አንዳንድ ሰዎች እዚህ ጋር ማስተካከያ ባረግ ደስ ይለኛል። እኔ የተጠራሁት ለእንትን ብሔር ነው የሚሉ ሰዎች አሉ። ጥሪያቸውን የሆነ ቦታ ላይ ምን የሚያደርጉት የሚሰፉት ሰዎች አሉ። እግዚአብሔር ሰውን ሲጠራ ለአንድ ብሔር አይጠራም። እግዚአብሔር አገልጋይ ሲጠራ እና ሲልክ የሚልከው ለሰው ነው። እደግመዋለሁ። ለአንድ አካባቢ፣ ለአንድ መንደር እና ለአንድ ብሔር እግዚአብሔር የሚያስነሳው ሰው የሚልከው ሰው የለም። ወንጌል ለሰው ዘር ሁሉ ስለሆነ የወንጌልን መልእክት የያዘ በሙሉ የተጠራው ለሰው ነው። አሜን አሜን። አሁን ጳውሎስ ዕዳ አለብኝ። ለማን ዕዳ አለብኝ? ለሰው ዘር ሁሉ ነው። ለተማረው፣ ላልተማረው፣ ለሚያስተውለው፣ ለማያስተውለው፣ ለግሪክ ሰው፣ ለጥበበኛው፣ ለሚፈላሰፈው፣ ለሁሉም ሰው ምን አለብኝ? ዕዳ አለብኝ። ዕዳ ነው ያለብኝ።
ዕዳ ከሆነ ያለበት በዳነበት መዳን፣ በተቀየረበት መቀየር፣ በተፈወሰበት ፈውስ፣ በዛ ወንጌል ሌሎች እንዲድኑ ሸክም ነበረው። እሱ ብቻውን ይዞት የዳነበትን ነገር ተጠቅሞ መቆም ሳይሆን በጳውሎስ ልብ ውስጥ የሚጮህ ነገር አለ። ምን? ያንን ላው ላይ ያለውን ዕዳ አደራ ለሌሎች ምን ማድረግ ይናፍቃል? ማድረስ ይናፍቃል። ለዚህ ነው ይላል ቁጥር 15 ላይ፣ ለዚህም ነው ደግሞ በሚቻለኝ መጠን በሮሜ ላላችሁት ለእናንተ ደግሞ ወንጌልን መስበክ የተዘጋጀሁት። ወደ ሮም ላላችሁት ለእናንተ ወንጌልን ለመስበክ ምክንያቴ እኔ ላይ ያለው ምንድን ነው? የአደራ ሸክም አለ፣ ተልእኮ አለ። ስለዚህ ዕዳ አለብኝ። ሳገለግል ዕዳዬን እንደሚከፍል ሰው ወይም የተሰጠኝን አደራ እንደሚወጣ ሰው እንጂ ከእናንተ አንዳች ጥቅም እንደሚያገኝ ሰው አልመጣም። ዕዳ ስላለብኝ ግን ምን እላለሁ? ወንጌልን እሰብካለሁ። ኦኬ። ለምንድን ነው ወንጌልን ለመስበክ የሆነ ከተማ ላይ ለመግባት ጳውሎስ የዚህን ያህል ሸክም ውስጡ የሚቃጠልበት? ይህንን ትክክለኛውን እንትን ካላገኘ ነው እሱ የሚጮህበት አይነት ጩኸት ወንጌል ልባችንን ምን ላያደርገው ይችላል? ላያሞቀው ይችላል። ወንጌልን የመስበክ ወንጌልን የማካፈል በወንጌል የመኖር ዋነኛ ዓላማችን ልብን ወንጌል ምን ስለሚያደርግ ነው? ስለሚያሞቅ፣ ስለሚያግል፣ ስለሚያቃጥልና ከሱ ውጪ ማሰብ እንዳትችሉ አድርጎ ስለሚያበላሽ ነው። እደግመዋለሁ። ለወንጌል ሰው ልቡ የሚነሳው የሚቃጠልበት ዓላማው ወንጌል የሰው ልብ ምን ስለሚያደርግ? ስለሚያነድና ስለሚያቀጣጥል የጋለ ፍላጎት እንዲኖራችሁ ያደርጋል። ወንጌል አንድን ሰው የጋለ ፍላጎት እንዲኖረው ያደርገዋል። የጋለ ፍላጎት ለምን? ወንጌልን ለሌላው ለመስበክ የጋለ ፍላጎት፣ ለመጸለይ የጋለ ፍላጎት፣ ለመዘመር፣ ቸርች ለመምጣት፣ ማንኛውም መንፈሳዊ ተሳትፎዎችን ለማድረግ ወንጌል የጋለ ምን ይፈጥራል? ስሜትን ይፈጥራል። እንዲግል ያደርጋል። ውስጣችሁ እንዲሞቅ ያደርገዋል። እንዲቀጣጠል ያደርገዋል። እንዲነድ ያደርገዋል። ወንጌል ሽባ የሚያደርግ አይደለም። አሜን። ግን ቸርች ውስጥ ሆነን ከቀዘቀዝን፣ ወንጌል ለመስበክ ኃይል ከሌለን፣ ውስጣችን የማይቃጠልብን ከሆነ ሪዝኑ የጸሎት ኃይል ስለሌለን ሳይሆን ወንጌል ስላልገባን። ወንጌል ሲመጣ ውስጣችሁ፣ ወንጌልን ስትረዱ ውስጣችሁ መቆም አይደለም፣ መቀመጥ አይደለም። ሌሊቱን ሙሉ እንደ አጥንታችሁ ውስጥ እንደገባ እሳት ይቀጣጠላል፣ ያነዳቸዋል። ዝም ብለህ ትንተከተካለህ፣ በየመንገዱ ትጸልያለህ። ለማን ልንገረው ትላለህ፣ እንዴት አድርጌ ላካፍለው ትላለህ። ሪዝኑ የገባብህ እሳት ይሆናል። አሁን ጳውሎስ ዕዳ አለብኝ። ለምን? ገብቶበታል። በአጥንት ውስጥ የገባ ነው ወንጌል። ወንጌል የሚንቀሳቀስ በጳውሎስ ውስጥ የሚኖር በጳውሎስ ውስጥ የሚተነፈስ የሚበላ የሚጠጣ እስትንፋሱ ነው። ዕዳ አለብኝ። ከዚህ ውጭ መኖር ምን አልልም አልችልም። ወንጌሉ ለእኔ እንደ ትርፍ ነገር ሳይሆን ዋነኛ ነው። የምኖርለት ዋነኛ አጀንዳ ነው። ለምንድን ነው እንደዚህ የምትንተከተከው? ለሁሉም ሰው ወንጌል ያስፈልገዋል። እኔ ላይ ደግሞ ዕዳ አለብኝ። ምን አይነት ዕዳ? አይ ዛሬ እባክህ ደብሮኛል ብዬ ልተኛ እንኳን ብፈልግ የማያስተኛ የጋለ ነገር ውስጤ ስላለ ሌሊቱን ሁሉ ምን አደርጋለሁ? እጸልያለሁ። ወደ እናንተ ልመጣ ናፍቃለሁ። ሄሎ። ወንጌል በደንብ ስሙኝ፣ ውስጣችሁን ማጋል ማቀጣጠል ዋነኛ ስራው ነው። ወንጌል በእናንተ ሲነድና ሲቀጣጠል ለሌላው የምታደርሱት አደራ ነው። ለሌላው የምታደርሱት አደራ ሲሆን ደግሞ አደራውን እናንተ በብቃት ስለምትወጡት ሳይሆን እግዚአብሔር ታማኝ አድርጎ ስለሚቆጥራችሁ ብቻ ነው የወንጌል አደራ እናንተ ጋር የሚሰጠው። ሃሌሉያ። ወንጌል ወደ እናንተ ሲመጣ በደንብ ይችን ብትይዟት መልካም ነው። ወንጌል ወደ እናንተ ሲመጣ ወንጌል ልትለውጡት፣ ወንጌል ልትሰሩት፣ ወንጌል የሆነ ነገር ለማድረጊያ ለእናንተ የተሰጠ ሳይሆን ወንጌሉ ራሱ እናንተን ሊለውጣችሁ፣ እናንተን ራሱ ብቁ ሊያደርጋችሁ፣ ወንጌሉ ራሱ እናንተን ለሌላው በረከት ሊያደርጋችሁ እንጂ እናንተ ወንጌሉን የምታደርጉት ነገር የለም። ልክ ዛሬ ሆቴል ምሳ በልቶ የመጣ ሰው አለ። ምግብ ቤት የሆነ ቦታ ምሳ በልቶ የመጣ ሰው፣ ምግብ ቤት የበላ ቤቱ ያልበላሽ የለም። ሁላችሁም ቤተኞች ናቸው። ኦኬ፣ ምግብ ቤት ነው የበላኸው። ኦኬ፣ አስተናጋጆች ነበሩ ያስተናገዱ። እሺ፣ ምን አሉ? ምን ልታዘዝ አሉ። ኦኬ፣ የምግብ ቤት አስተናጋጅ ስራው ምንድን ነው? መጥቶ
ምንድነው የምትፈልገው ብሎ ይጠይቃል። ኦኬ ለምሳሌ ጥብስ ነው የምፈልገው ቢል መጣው ጠብቄ ብሎ ኪችን ገብቶ ሽንኩርት ከትፎ ጥብስ አይሰራም። ለሰው ውስጥ ለሚያበስለው ምን ይላል? አንድ ጥብስ ብሎ ነው የሚያዘው። ጥብሱ ከተሰራ በኋላ አምጥቶ ማቅረብ ነው ለዚህ ሰው። መጥቶ ጥብሱ ተስማማ አልተስማማ እንዴት ነው አበላለ ቼክ አያደርግም። ምክንያቱም ስራው ምን ማድረግ ነው? ማቅረብ ነው። ለሚፈልገው ሰው ጥብሱን መብላት ለሚፈልገው ሰው ጥብሱን ከሼፉ ያለቀውን አምጥቶ ምን ያደርጋል? ወንጌል ማለት ልክ እንደዛ ነው። የዓለም ሕዝብ በሙሉ የሚያስፈልገው ምግብ አለ። እግዚአብሔር ሼፍ ሆኖ ያበሰለው ኢየሱስ የሚባል ምግብ አለ። ምግቡን መሃል ላይ ቆመ እንደዚህ ቀምሰ እሺ እባክህ ጨው ትንሽ ቆይ ላርግበት አንተ ዳሰረው ተሰርቶ ያለቀ ነው። ያንተ ስራ ማድረስ ብቻ ነው። እዳለብኝ ማለት ምን ማለት ነው? የማድረስ እዳለብን። ወንጌል በልተነው ብቻ እኛ ጋር የሚቀር ሳይሆን በልተው ለሌላውም የምታደርሰው ምግብ ነው። ስለዚህ ጳውሎስ ሸክም አለብኝ እዳለብኝ ሲል ውስጡ የሚቃጠልበት አንድ የአደራ ጉዳይ አለ። ይህንን ለማድረስ የምፈልገው መስራት የምፈልግበት ደግሞ ዓላማው በወንጌል ስለማላፍር ነው የሚለው። በወንጌል አላፍርም። በወንጌል ምን አልልም? አላፍርም። ብዙ በዚህ ምድር ላይ የሚያሳፍሩ ስርዓትና እንትኖች አሉ፣ ያኗኗር ዘይቤዎች። ብዙ ሰው ጫት ይዞ ለመሄድ አያፍርም። ብዙ ሰው በከፍተኛ ሁኔታ መንገድ ላይ ሲጋራ እያጨሰ ለመሄድ አያፍርም። መጽሐፍ ቅዱስ ይዞ ወንጌልን ለመስበክ ግን ያፍራል። ሐዋርያው ጳውሎስ ደግሞ በወንጌል ምን አልልም? አላፍርም። የመጀመሪያ በወንጌሉ ምን አልልበትም? አላፍርበትም። ማፈርና አለማፈር የሚመጣው የምታወሩት በተለይ ከንግግር ጋር የተገናኘ ሲሆን የምታወሩት ውሸት ሲሆን በኋላ ላይ ውሸት መሆኑ ስለሚጋለጥ በተናገራችሁት ነገር ታፍራላችሁ። አሁን ጳውሎስ በወንጌል ምን አልልም? አላፍርም። ማላፍርበት ምክንያቱ ለድነት የሆነ የእግዚአብሔር ኃይል ካወራሁት በኋላ ከሰበኩት በኋላ ካስተማርኩት በኋላ ወንጌል ውስጡ ኃይል አለ። ወንጌል የሚያድን ኃይል አለው። የሚፈውስ ኃይል አለው። ውስጡ ሌላው ጋር ደርሶ መቀየር የሚችል ኃይል የት ነው ያለው? በወንጌል ውስጥ። ክብር ለኢየሱስ። በደንብ እንድሰሙ ይፈልጋለሁ። እዚች ላይ ብዙ ሰው ኃይል ያለው በሰባኪ ላይ ይመስለዋል። ብዙ ሰው ኃይል ያለው በተቀቡ ሰዎች ላይ ይመስለዋል። ብዙ ሰው ኃይል ያለው በጾሙና በጸሎቱ ላይ ይመስለዋል። ሐዋርያው ጳውሎስ ሲነግረን ግን በወንጌል ማላፍርበት ምክንያቱ ለድነት የሚሰራ ኃይል አለ። ለድነት የሚሰራው ኃይል ያለው የኔ መልእክተኝነት ላይ የኔ ጉልበትና አቅም ላይ ሳይሆን ወንጌል ውስጥ ነው ያለው። ወንጌል ለድነት የሆነ የማን ኃይል ነው? ኃይሉ የሰው አይደለም። ኃይሉ የማን ነው? የእግዚአብሔር ኃይል ለድነት ሆኖ ምን የሚያደርግ ነው? የሚሰራ ነው። የት ነው ያለው ያ ኃይል? በወንጌል ውስጥ። ሄሎ ኃይል ያለው የት ነው? በወንጌላዊ ውስጥ ሳይሆን በወንጌል ውስጥ ነው ኃይል ያለው። ሃሌሉያ። አሁን አንድ ሰው እያኮረፈ ነው። ኦኬ ኃይል ያለው በምን ውስጥ ነው? እና አሁን አንተ ስታወራ ዳዊት አንተ ውስጥ ኃይል የለም አንተ የለህም ማለት ነው። እኔ ኃይል የለኝም። ለእኔ ራሱ እዚህ ጋር እንድቆም ያቆመኝ የገባው ወንጌል ነው። አሁንም ሳወራው እኔን እንደሰራኝ እናንተን እንደሚሰራ እርግጠኛ ነኝ። ለምን? እኔ ጋር ሕያው ነዋ። ሳወራው እናንተም ጋር ደርሶ ምን ያደርጋል? ይሰራል። ወንጌል ብቻውን ነው ኃይል ያለው። ከወንጌል ውጪ ኃይል ያለው በዚህ ምድር ላይ ብዙ ኃያላን የሚባሉ ሀገሮች ኃይል አላቸው። ኃይላቸው ግን ለምንድን ነው ካላችሁኝ፣ በጦር መሳሪያ ላይ የተመሰረተ ነው ኃይላቸው። በሚሰሩት የኒውክሌር ቦምብ የመሳሪያ አይነት እና የወታደር ብዛት ያላቸው የጦር መሳሪያ ብዛት ተከማችቶ አንድን ሀገር ኃያል ያስብላታል። ወይም ደግሞ ከኢኮኖሚው ጋር በተገናኘው ኢኮኖሚውን የጦሩንና የመሳሪያውን ጉዳይ ይዘው ሌላው ላይ ምን ያደርጋሉ? ነግሬሃለሁ ይላሉ። የነዚህ ሰዎችንና የተለያዩ ሀገራት ኃይል ቼክ ብታደርጉት ስታንድ ባይ ሆኖ የሚሰራው ለማጥፋት ብቻ ነው።
ትልቅ ኒግሬል አብላልቶ ነግሬሃለሁ ይላል። ሌላውን ትናገረኝና እለኩሰዋለሁ ይላል። ለምን? ከለኮሰው ብዙ ሰው ምን ያደርጋል? ያጠፋል፣ ይገድላል። መሳሪያቸው ነው ኃይላቸው። ሌላውን መግደል ነው ለነሱ ኃይል። ወንጌል ግን ሃሌሉያ ለድነት የሆነ የእግዚአብሔር ኃይል ነው። የሚገድል ሳይሆን ካፍ ወጥቶ ሲያልቅ ሰዎች ጋር ሲደርስ ከሲኦል ይናጠቃል። ለድነት የሆነ የእግዚአብሔር ሃሌሉያ። ስለዚህ እዚህ ምድር ላይ ያሉ ኃይላቶች በሙሉ ተሰብስበው አንተ ጋር ቢመጡ አንተ ያለ ኃይል ይለያል። አንተ ያለ ኃይል ወንጌል ይባላል። ለድነት ሆኖ የሚሰራ ነው። ሻካታከስ እስኪ ለድነት በል። አየህ አንድን ሰው ዓለም የጠላችው ሰው የጠላው ማህበረሰብ የጠላው አስቸጋሪ ነው፣ ወንበዴ ነው፣ አመፀኛ ነው ተብሎ የተገፋውን ሰውዬ እግዚአብሔር በወንጌል ኃይል ወርዶ ካለበት ያወጣውና በአብ ቀኝ ያስቀምጠዋል። ይህን ማድረግ የሚችል ኃይል ወንጌል ብቻ ይባላል። ኧረ አሜን። በዚህ ምድር ላይ በጣም ብዙ ሃይማኖቶች ጾም ጸሎት አላቸው። ለዓመታት ሳይበሉ እጃቸውን እግራቸውን አጣጥፈው ለብቻ ዋሻ ውስጥ የሚቀመጡ አሉ። አንዳቸውም ግን በአብ ቀኝ አያስቀምጡም። አንዳቸውም ግን ከእግዚአብሔር ጋር አያጸድቁም። የሚያጸድቅ ወንጌል ብቻ ነው። ኃይል ያለው ምን ውስጥ ነው? አሜን አሜን አሜን። ወንጌል ብቻውን ስሙኝ ሄደ የሚያስጨፍርህና አስጠጥቶ እዛ ጋር ትቦ ውስጥ የሚያሳድርህ ሳይሆን ወንጌል ከትቦ አውጥቶ ከሲኦል አውጥቶ የማይጠበቅ ስፍራ ላይ በአብ ቀኝ ያስቀምጥህና አንተ ልጄ ነህ ይላል። አረረረረ ለዛም ያበቃ የለኝም ብትል እንኳን አንተም ያበቃ የለህም፣ ግን የሚያበቃ ወንጌል ግን አለ ወደ አንተ። ኧረ አሜን። ጳውሎስ አታፍርም እንዴ ስትለው አላፍርም። ለምን? ሰው ጠጥቶ ትቦ ውስጥ ያድር ካላፈረ የሆነ ነገር አድርጎ ትቦ ውስጥ ያድራል። እኔ እኮ ወንጌል አውርቼ እንዴት አፍራል? እኔ እኮ ሳወራው ሰውየው ይድናል። ለድነት የሆነ እግዚአብሔር ታውቃላችሁ። ብዙ ሰዎች ወንጌል ሲሰብኳቸው ይቃወሟቸዋል። ለምን እንደሚቃወሟቸው ታውቃላችሁ? ጨለማ ውስጥ ስላሉ እናንተ የምታወሩት ነገር ሪል ስለሆነ ያወሩት ነገር ወይም እናንተን ሰምተው ሲጨርሱ ወደ እናንተ ከመጡ ስራቸው ይገለጣል። በጨለማ የሰሩት በብርሃን ነው የሚገለጠው። የሚገልጠው ኢየሱስ ብቻ ነው። እዛ ውስጥ ሆነው ስለማይታወቅ ወደሱ ሊመጡ ምን አይሉም፣ አይወዱም። ወደ ብርሃን ለመምጣት አይወዱም። እዛው እኔ ተስማምቶኛል ይላል። እዛው የእናቴ አባቴ ነው ይላል። ለምን? ወንጌል ከሰማ ከተቀበለ ሰውየው ይወጣና ስራው ክፉ እንደነበር ያውቀዋል። አንዳንዴ አሁን ወንጌል አምናችሁ ከመጣችሁ እንደው ምን ሆኜ ነው ግን እንደዛ ያሰብኩት ብላችሁ አታውቁም? ምን ነክቶኝ ነው እንደዛ ማረገው ብለን እኮ የነበርንበትን ነገር ተደንቀናል። ምን ሆነን እንደነበር ምንም ሆነ አይደለም እኮ አሁን ስትመጣ በብርሃን ስታያው ያኛው ጨለማ መሆኑ ገብቶ እንጂ ጨለማ ውስጥ ያለ ሰው እኮ አይበራለትም። ለዛ ነው ለሁሉ ሰው ምን አለብኝ? ሸክም አለብኝ፣ አደራ አለብኝ። ለተማረው ላልተማረው፣ ለጠቢቡ፣ እንደገና ደግሞ ለሞኙ፣ ለግሪኩ፣ ለአሕዛቡ፣ ለአይሁዱ ምን አለብኝ? ሸክም አለብኝ። ወንጌልን ለመስበክ ለእናንተ የምጓጓው ከዚህ የተነሳ ነው። ለምን? የሚድን ነገር አለ። ባወራሁት ቁጥር ወንጌል ለምን ይሰራል? አልሰማም። ለምንድን ነው የሚሰራው? በዚህ ምድር ላይ ሰዎች እንዲድኑ የሚፈልግ ኃይል ያለው ምን ውስጥ ነው? ስለዚህ ሰው እንዲድን እኛ ምንድነው ማድረግ ያለብን? ወንጌልን መስበክ። በጊዜውም ያለ ጊዜውም ወንጌልን መንበል ይለዋል። ሲመች ብቻ ሳይሆን ሳይመችም ይሰበካል ወንጌል። ሁኔታ ታይቶ አይቀየርም መልእክቱ። ለምን? አብሳዩ እግዚአብሔር ስለሆነ መስቀል ላይ ኢየሱስን በደንብ አድርጎ አብስሎ ጨርሶ ለዓለም ሁሉ የሚበቃ የህይወት እንጀራ ብሎ ነው አስይዞ ይሰጠን። ይህን ወንጌል ምን አንልበትም? አናፍርበትም። ልድገመው፣ ምን አንልበትም? አናፍርበትም። ታዲያ ለድነት ነው ስንል ለማን ነው የሚያድነው? አንደኛ ለግሪክ ሰው ወንጌል ለምን ያድናል? ለግሪኮች ስንል ግሪኮች በፍልስፍና በጥበብ ምን ያደረጉ ናቸው? በጣም ከፍ ያለ ነገር ያላቸው ተመራማሪዎች ናቸው። ይህንም ጳውሎስ በሚጽፍበት ወቅት እንኳን ወደ 50 እና 52 ገደማ የሚሆኑ የግሪክ ፈላስፎች የነበሩበት ጊዜ ነው።
ብዙዎች ሐሳባቸውን እየተከተሉ ምን የሚያደርጉበት የሚጓዙበት ወቅት ነው። ሐዋርያው ጳውሎስ ግን ለግሪክ ሰዎች ምን አለብኝ ይላል? ዕዳ አለብኝ፣ ወንጌልን አላፍርም። ለግሪክ ወንጌል ለማን? ለግሪክ ምን ያደርጋል? ያስፈልጋል። ወንጌል ምን ያስፈልጋል? ለማ? ለግሪክ ያስፈልጋል። ስለዚህ ግሪኮች በጥበብ በእውቀት ከፍ ያለውን ነገር የሚመኙ ናቸው። ነገር ግን ሐዋርያው ጳውሎስ ለነሱም ቢሆን አለ የሚያስፈልገው ምንድነው? ወንጌል ነው። ስለዚህ አንዳንድ ሰው በትምህርት በምርምር አእምሮን ነፍሱን በጣም አሳብጦ ቀዩን ከቢጫ እያጋጨ የሚሞግት ሰው አለ። ለሱ የሚያስፈልገው ምንድነው? ወንጌል ብቻ ነው። አልሰማው ምንድነው የሚያስፈልገው? ባይዘው በጣም ለተማረ ሰው መንገር ያለባችሁ ወንጌል ነው። እንዴ መሰለ ምናምን ብለህ በሱ የእውቀት ልክ ቁጥርን ከቁጥር ብታጋጨው አይሰራም። ወንጌል ግን ዝም ብለህ ስትናገረው ውስጡ ስፒሪት አለ፣ ለድነት የሆነ እግዚአብሔር ኃይል አለ እና በጣም የተማረው ጥግ ነው በትምህርት ብለህ የምታስበው ሰውዬ የሚያስፈልገው የወንጌል መልእክት ነው። ለመሰላችሁ ወንጌል ለማስረዳት ሳይሆን የሚሰራው ወንጌል ስትናገረው የሚያሳምን ስፒሪት ነው ያለው። አልሰማሁም። ልክ ስታወራው ሰውየውን ምን ያደርገዋል? ይቆጣጠረዋል። ከዛስ ከአእምሮ እውቀት ከነፍሱ ፍልስፍና አልፎ የሚያሳምን መንፈስ በወንጌል ውስጥ አልፎ ይነካዋል። ከዛስ በእውቀቱ ተረድቶ ሳይሆን የሚያምነው ስፒሪት ኮንቪክስ አድርጎ ያሳምነዋል። በወንጌል አላፍርም ያለው ጳውሎስ ለዛ ነው። በወንጌል ምን አልልም። በጣም በዚህ ዓለም ላይ በእውቀት ከፍ ብለናል ብለው ለሚሉ ሰዎች እንደውም በጣም የሚያስፈልገው ወንጌል ነው። ምክንያቱም የእውቀትን ጥግ ሞኝነት ያደረገ ነው የእግዚአብሔር ጥበብ። አንደኛ ቆሮንቶስ እሱን ነው አይደል የሚነግረን? ጳውሎስ ሲነግረን ምን አለ? የግሪክ ሰው ምን ይላል? ጥበብን ይሻል። ምንድን ነው የሚሻው? ግሪኮች ጥበብ ይሻሉ። ግን ጳውሎስ ምን አለን? እነሱ የግሪክ ሰዎች ሞኝ ነው ብለው ደመደሙት። ሞኝ ነው ብለው የናቁትና ተቀባይነት ያጣ በእነሱ እንደ ሞኝነት የተቆጠረውን ሰውዬ ሃሌሉያ ኢየሱስ ሞኝ ሆኖ አሁን የሆነ ሰውዬ መስቀል ላይ እንደዚህ መጥቶ ተገርፎ ሞተና ከዛ እግዚአብሔር የሚባል የሆነ አምላክ ከሙታን አስነሳው እሱ ያድንሃል ማለት ይሄ ከባድ ነው። ለማመን በጣም የሚከብድ ነው። ስለዚህ ለግሪክ ሰው ሞኝነት ነው። ይሄ እንደ ወንጌል የምትቆጥረው ሳይሆን ሞኝነት ነው። ጳውሎስ ግን ለጥበበኞች ራሱ የምሰብከው ምንድን ነው? ለግሪክ ሰዎች ሃሌሉያ በጣም የተሻለ የጥበብ ቃል አለኝ አላለም። የምንሰብከው የመስቀሉን ቃል ነው፣ ወንጌሉን ነው። ለተማሩ ሰዎች ምንድን ነው የሚሰበከው? ወንጌል። ወንጌሉ ምን ያደርጋቸዋል? እነሱ ሞኝ ነው ብለው የጣሉትን ሰው የናቁትን ሰው ያነሳውና ያወጣውና ይሸልመውና ይቀባውና ጠቢብ ያደርገውና ከነሱ በላይ ያስቀምጠዋል። ከዛስ እነሱ ተፈላስፈው ያልደረሱበትን በመንፈስ ቅዱስ ምሪት ማራካሻፓ ሲል አንተ ሰውዬ ግን ምን ነክተው ነው ወደ ማለት ይመጣል። የነሱን ጥበብ ሞኝ የሚያደርግ ጥበብ የእግዚአብሔር ጥበብ ይባል። በወንጌል ማላፍረው ለምንድን ነው? የትኛውም እዚህ ዓለም ላይ ያለ ጠቢብ ያልደረሰበት በጠቢባን ሞኝነት ነው የተባለ ግን የነሱን ጥበብ በተንኮል የያዘ የእግዚአብሔር ኃይል ወንጌል ስለሆነ እና እንደዚህ ነው የምንቀጥለው። የስ በወንጌል ምን አናረግም። ስለዚህ ለግሪክ ሰው ለተማሩ ሰዎች እዳለብን ምን ማድረግ? ወንጌልን የማድረስ። ሌላኛው አይሁዳዊ ነው። አይሁዳዊ ምልክትን ይሻል። ቁጥር 16 የሚለን እሱ ነው አይደል? በወንጌል አላፍርም። አስቀድሞ ለአይሁዳዊ ቀጥለው ለግሪክ ሰው ደግሞ ለሚያምን ሁሉ ለድነት የሆነ የእግዚአብሔር ምንድን ነው? ኦኬ አይሁዳዊ ማለት በደንብ ስሙኝ፣ በእግዚአብሔር ተመርጦ የተለየ ከመላው ዓለም ሕዝብ ይልቅ የተለየ ሕዝብ ነውና ይሄ ሕዝብ ከመጀመሪያ ጀምሮ አኗኗሩ በታምራት ነው። በማጉረምረም ከግብፅ መውጣት ሲፈልግ በታምራት ነው የሚወጣው። ጎረቤት ሞቶ ሕዝብ በግብፅ ምድር በኩር ሞቶ እሱ በታምራት ነው የወጣው። መንገድ ላይ ሲመጣ ባህር ተከፍሎለት በታምራት ነው የተሻገረው። እና ምግብ ሲፈልግ ከሰማይ እየወረደለት በታምራት መና እየበላ ነው የመጣው። ከዚያም በኋላ በነቢያት ድምፅ ትልልቅ ታምራቶችን እያየ ሲበተን በታምራት ድምፅ ሲሰበሰብ እንዲህ የመጣ ህዝብ ነው።
እና አይሁዳዊ ለማመን ሲፈልግ የሚፈልገው ምንድነው? ምልክትን ወይ ተአምራትን ይፈልጋል። ካላየ ምን አያደርግም? አያምንም። አምላካችን የኛ አምላክ ምንድነው ብለው ነው የሚያምኑት? ምልክትን የሚያደርግ ድንቅን የሚያደርግ ተአምራትን የሚያደርግ ስለሆነ እንዲሁ አንፈልግም የሚሉ ህዝቦች ስለሆኑ ሐዋርያው ጳውሎስ እኔ ግን ለአይሁዳዊም ለግሪክ ሰውም ምንድነው የምሰብከው? ወንጌልን ነው ይላል። ለቆሮንቶስ ቤተክርስቲያንም ሲጽፍ አይሁድ ምልክትን ምን ይላል? ምልክትን ይሻል። የምታወሩትን ምልክት ይሻል። ስለዚህ ምልክት የሚሻ ትውልድ በምልክት ይጠፋል። ልድገመው። አይሁዳውን ምልክት ነው የሚሻው። ምልክት የምታደርግ ከሆነ ይከተላል። ባይዘው ሐሰተኛው ክርስቶስ ተብሎ የተባለውም ህዝቡን የሚያስተው በምንድነው? በምልክት ነው። ምክንያቱም ድንቅና ታምራት እያደረገ ምልክት እያደረገ በመካከላቸው ወክ ያደርጋል ማለት ነው። ስለዚህ ምልክቱ ነው ምን የሚያደርጋቸው? የሚያስታቸው። ለምሳሌ በዚህ ሰዓት ኢየሩሳሌም ብትሄዱ መሲህ ተነስቷል። እኔ መሲሁ ነኝ ብሎ የመጣ ሰው አለ እና ብዙ ሺህ ተከታይ አለው። ጎግል ላይ ሰርች አድርጉ፣ ዩቲዩብ ላይ ታገኙታላችሁ። በጣም የሚገራርም ታምራት ነው የሚያደርገው። እውር ያበራል፣ አንካሳ ያዘልላል፣ የሚደናንቅ ምልክቶችን እያደረገ ነው። አብዛኛው የእስራኤል ህዝብ ደግሞ መሲሁ ነው አዎ ብለው እየተከተሉት ነው። መሲሁ ማን ነው ብሏል? አሁን ምንድነው የሸወዳቸው ብለህ ከመጣ ምልክት ነው። ልድገመው ምንድነው? ኦኬ መጽሐፍን ስንመረምር ደግሞ ብዙ ሰው ምልክት ያደርጋል። ባይዘው ምልክት አይቶ የሚሄድ ሰው የምልክቱ ጀርባ ስፒሪቱን ወይም የተነገረውን ወንጌል ቼክ ካላደረገ ወደማይሆን አቅጣጫ ሊገባ ይችላል። መጽሐፍ ቅዱስ ደግሞ ምልክት ተከተል አይደለም ያለው። ምልክት የሚመጣው ከመልእክቱ በኋላ ነው። ወንጌል ከሰበከ በኋላ ወንጌሉን ተከትሎ የሚመጣ ምን አለ? አንዳንዱ ወንጌል አይሰማም፣ ምልክቱን ብቻ ይከተላል። ልድገመው። ያመኑትንም እነዚህ ምልክቶች ምን ይሏቸዋል? ሄዱና ወንጌልን ለፍጥረት ሁሉ ስበኩ፣ እኔም እስከ ዓለም ዳርቻ ከእናንተ ጋር ነኝ። ያፋቸውንም ቃል በድንቅና በታምራት ምን ይል ነበር? ስለዚህ የሚጸናው ወንጌል ነው። ኢየሱስ ሲሰበክ ነው በምልክት የሚጸናው። አሜን። ኢየሱስ ሳይሰበክ የሚመጡ ታምራቶች በሙሉ ቼክ መደረግ መቻል አለባቸው። ለምንድን ነው ቼክ መደረግ ያለባቸው? አገልጋዮቹ የዲያብሎስ የአጋንንት አገልጋዮች የብርሃን መልአክ እስኪመስሉ ድረስ ራሳቸውን ምን ያደርጋሉ ብሎናል? ቀይረው አደገኛ መንፈሳዊ ሰራተኞች መስለው ስለሚገለጡ። ስለዚህ መለኪያችን ምን መሆን አለበት? የኢየሱስ የወንጌል እውነት መሆን መቻል አለበት። አይሁዳውያን አንድ ጊዜ ኢየሱስን ጠየቁት። እንግዲህ አይተን እናምንብህ ዘንድ ከእግዚአብሔር ዘንድ ምን ምልክት ታሳየናለህ አሉት። ኢየሱስ ዋው ምልክት ነው? አዎ በቃ እንግዲው ምን ላርግላችሁ? በቃ መጫኛ ቆማለሁ አይደለም ያላቸው። ምንድን ያለው? ከነብዩ ከዮናስ የሚበልጥ ሌላ ምልክት የለም። ዮናስ ምን ነበር ምልክቱ? 3 ቀንና 3 ሌሊት በአሳ ነባሪ ሆድ ውስጥ ምን ብሏል? ምልክቱ እሱ ነው አላቸው። 3 ቀንና 3 ሌሊት በሲኦል ሆድ ውስጥ ኢየሱስ ይቆያል። እሱ ነው ምልክቱ። ምልክት ለሚሻ ሰው ተነስቷል። ከሙታን መካከል ከሲኦል መካከል ኢየሱስ ምን ብሏል? ይሄ ነው ምልክታችን። ስለዚህ ሌላ ምልክት አንሻም። ኢየሱስ ከሙታን ምን ብሎልናል? ይሄ ለአይሁዳዊ የሚሰበከው ምን ይሆናል? ወንጌል ይሆናል። ለግሪክ ሰውም አሁን ሌላኛውና ሶስተኛው በተለይ በዚህ ዘመን የምንቸገረው ከአይሁድ አምኖ ቸርች ሲመጣ፣ ከግሪክ ሰው አምኖ ከአሕዛብ ቸርች ሲመጣ ቸርች ላይ ሌላ ትምህርት የለም። ለአይሁዳዊ ቀጥሎ ለግሪክ ሰው ከዛስ ለሚያምን ሁሉ። አሁን እዚህ ውስጥ አማኞች አለን። ስለዚህ አሁን ለሚያምን ሁሉ የሚሰበከው ወንጌል ነው። ቸርች ከመጣ በኋላ መልእክት አይቀየርም። ደግሞዋለሁ። በወንጌል እኮ በር ላይ እስክትመጣ ድረስ ነው። ከገባህ በኋላ እንዴት መኖር እንዳለብህ ህግ ነው መማር ያለብህ የሚባል ፕሪንሲፕል ለሚያምንም ለማያምንም ማንም የሚሰበከው ወንጌል። ወንጌል ከመጣንም በኋላ ያስፈልገናል። መቼ ያስፈልገናል? ሁልጊዜ ወንጌል ያስፈልገናል። ለምን? ለድነት የሆነ የእግዚአብሔር። ስለዚህ አሁን ካለብን ችግር መዳን ካስፈለገን የሚያስፈልገን ምኑ ነው? ወንጌል ነው። ክብር ለኢየሱስ። ኦኬ፣ ነፃ መውጣት ያስፈልገናል። አዎ። ምንድነው የሚያስፈልገን? ነፍሳችንን ሊበራላት ይገባል። አዎ። ምንድነው የሚያስፈልጋት? ስለዚህ የሚያስፈልገው ወንጌል ስለሆነ ጳውሎስ በወንጌል አላፍርም። ለሚያምነውም ሰው፣ ለግሪክሱም ሰው፣ ለአይሁዳዊም ሰው የሚያስፈልገው ወንጌል ስለሆነ ወንጌልን በመስበክ ምን አላረግም?
አላፍርምና። ምክንያቱስ ለድነት የሆነ የእግዚአብሔር ምንድነው? ክብር ለኢየሱስ። አሁን አንዳንዴኛ ምንስታቸው ነገሮች አሉ። ለምሳሌ ወንጌልን እንዲያምኑልን የምንፈልጋቸውን ሰዎች እንጸልይላቸዋለን። ጌታ ሆይ ይዳኑ፣ በጌታ በኢየሱስ ምን ይበሉ ብለን እንጸልያለን። መጽሐፍ ቅዱስ ግን ወንጌልን ስበክ ነው ያለው። ለምን ካልሰሙ እንዴት? ስለዚህ አንተ ስለጸለይክላቸው ሳይሆን ሄደ ምን ማድረግ ነው ያለብን? መስበክ ነው ያለብን። አሁን አንድ ሰው እያኮረፈ ነው፣ ግን ደግመዋል። ወንጌልን ምን ማድረግ ነው ያለብን? በጣም የምትወዱትን ሰው ወንጌል ስበኩት። ለምን? የሚድነው በወንጌል ስለሆነ፣ የማዳን ኃይል ያለው ምን ውስጥ ስለሆነ? ወንጌል ውስጥ ስለሆነ። ስትሰብኩት ይቃወማል። አዎ ዛሬ ሲቃወማችሁ ወዳለሁ ብለህ ሂድ፣ ነገ ድገመው፣ ሌላም ቀን ስታገኘው ድገመው። ወንጌልን መስበክ ልክ ዛፍ እንደ መቁረጥ ነው። ዛፍ ቆራጭ ዛፍ ሲቆርጥ ባንዴ ወጥቶ ሹ አድርጎ ግንዱን አይጥለውም። ተደጋጋሚ የሰነዘራት ምሳር ግን ግንዱን ምን ያደርገዋል? ያሳሳውና የሆነ ሰዓት ላይ ይወድቃል። በተመሳሳይ ወንጌል አንዳንድ ሰው እምቢ እያለ ይታገልሃል። ዝም ብለህ ዛሬ አንድ ምሳር ሰንዝር። ኢየሱስ ምሳር ነው። አሮጌውን ሰውዬ ከውስጣችን ነቅሎ የሚያወጣ ምሳር ነው። አንድ ትሰነዝራለህ፣ ዝም ትለዋል። ነገ ትመጣለህ፣ አንድ ትለዋለህ። አንተ አይገባም እንጂ አንድ በሰነዘርክ ቁጥር እየተሸረሸረ ነው። የሆነ ሰዓት ላይ ወድቆ ታገኘዋል። ሌሎች በደከሙበት እናንተ ገባችሁ ይላል። ዝም ብለህ ድከምና የሆነ ቸርች ድኖ ታገኘዋል። ወይ የጥምቀት ቀን ይጠራሃል፣ ወይ ግራጁዌት ሲያደርግ ይጠራል። አሹ ሄሎ ብዙዎቻችሁን እዩ። የሰበኩላችሁ አይደለም ያዳኗችሁ፣ ተሰብኮላችኋል። እግዚአብሔር የታደጋችሁ ግን የሆነ ቦታ ላይ። ውጤቱ መቼ ነው አናውቅም፣ ግን የዓመታት የምን ውጤቶች ነን? የምሳሩ ውጤቶች ነን። ስለዚህ ቸርችም ከመጣህ በኋላ አንዳንድ የቀረ ጉቶ ካለ ዝም ብለን እንሰረዝራለን። ከዛስ እየተነቀለ ከስሩ እስኪወጣ ድረስ ፈጽሞ እስኪጸዳ ድረስ ያ ግን ያሮጌው ሰው ባህሪ በእኛ ላይ እስከማይገኝ ድረስ ወንጌልን ሁሉ ምን እንላለን? እንሰብካለን። በወንጌል ምን አንልም? ሃሌሉያ። ለምን የሆነ ነው? ለማዳን። አሁን እንኳን ዛሬ ካለባችሁ ነገር መዳን የምትፈልጉ ከሆነ መፍትሄው ወንጌል። መፍትሄው ምንድን ነው? እኔ ከልጅነቴ ጌታን ከተቀበልኩኝ ጊዜ ጀምሮ በብዙ የእግዚአብሔር ሰዎች በሚባሉ የመጣልኝ መልእክት ለጉድ ነው። የተነገረ ትንቢት በእርግጠኝነት እዚህ ምድር ላይ እንደኔ አይነት ትልልቅ ጆንያ የሚያክል አጀንዳ ያለውና የተነገረውን ትንቢት የጻፈ አለ ብዬ አላስብም። ቴክኖሎጂ ደግሞ ረቀቅ ባለበት ጊዜ ወዲያው ሪከርድ አድርገን ሪከርዱን እንገለብጥ ነበር እና አንዳንድ ጊዜ 10 ገጽ ይሞላል ትንቢቱ። ከፍ ያለ ነው አጀንዳው እና አለ ማአት ደብተር ነው ያለው። ያልተባልኩት መልእክት የለም። እና እንዴት ነው ስንባል እየጠበቅኩት ነው፣ ጌታ ይባረክ ብሎኛል እንላለን። ግን ወንጌልን ምን አናደርግም? አንሰማም። እና እንደዛ ነው ያደግኩት። በህይወቴ የእግዚአብሔር ቅባት እኔ ላይ መስራት የጀመረው ለመጀመሪያ ጊዜ ወንጌል ሲገባኝ። ልክ ወንጌል ሲገባኝ ምንም ትንቢት ሳይመጣ የሰማሁት ያ ወንጌል እኔን ራሴን ቀየረኝ። ያ የሰማሁት ወንጌል ሳደርሰው ሌላውን ሰው ሲቀይረው አየሁ። ለካ ኃይል ያለው የመቀየር ሄሎ ምን ውስጥ ነው ያለው? ስለዚህ በወንጌል ምን አልልም አለ። እልፍ ነገር ሊኖራችሁ ይችላል። ወንጌል ከሌላችሁ ግን አንድ እርምጃ ትራመዱ። ያለ ወንጌል መንቀሳቀስ። ስለዚህ ወንጌል ውስጡ የማዳን ኃይል ስላለው ሰው ትኩረት ማድረግ ያለበት ምኑ ላይ ነው? ወንጌል ላይ። የሚገርማችሁ ወንጌል የራሱን መንግስት ለማጽናት ተሟሙቶ ሌላውን ገሎ አይደለም የቆመው። ወንጌል ሞቶልን ነው የቆመው። ሄሎ ብዙ ነገስታቶች መንግስታቸውን መንበረ ስልጣናቸውን ለማስጠበቅ ይዋጋሉ፣ ሌላውንም ያዋጋሉ። የራሳቸውን ኪንግደም ለመገንባት የማይሆኑት ነገር የለም። እየሞተ መንግስቱን የመሰረተ ወንጌል ይባላል። ገደል ነው እያሉ አጠፋ ነው እያሉ ከመካከላቸው የበቀለ ያላቆሙት ቢኖር የእግዚአብሔር ኃይል ወንጌል ይባላል። ስለዚህ ወንጌል ለድነት የሆነ የማን ኃይል ነው? ኃይሉ የማን ነው? ለምን ብሎ ነው የሚሰራው? ለማዳን። ዛሬ መዳን ካስፈለገ ምንድነው የሚያስፈልገን? ፕሬዝ ጋድ። ምንድነው የሚያድነው? ወንጌል።
ምንድን ነው የሚያድነው ወንጌል? የኛ የትምህርት ቤታችን ስም ምን ነበር የሚነግረኝ? ሶሲዮሎጂ ሶተሪያ አይደል? ለድነት የሆነ የእግዚአብሔር ምንድን ነው ድነት የተባለው ሶተሪያ የሚል የትምህርት ቤታችን ስም ከዚህ ነው የወጣው። ምንድነው ስሙ? ሶተሪያ። መዳን ሲባል አንዳንድ ሰው በቃ ድናናል። ምን ከምን ድናል? ወንጌል ከምን ከምን እንዳዳነን ማወቅ መቻል ያስፈልጋል። የመዝሙረኛው ዳዊት መጽሐፍ መዝሙር 91 ላይ ስናነብ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ምን ይላል? ኦኬ፣ በልዑል መጠጊያ ምን የሚል ልዑል የተባለው ማን ነው? በልዑል መጠጊያ ምን የሚል ልዑል ዋነኛው የዳንበት የክርስቶስ ምንድነው ስራ ነው። ወይም ልዑል ሲባል የአንድ መንግስት የአንድ ንጉስ ልጅ ተተኪ አልጋ ወራሽ የሚባለው ምን ይባላል? ልዑል ነው ይባላል። በልዑል መጠጊያ የሚኖር ማለት ልዑሉ ክራይስት ነው። በክርስቶስ የሚኖር ሁሉን በሚችል አምላክ በእግዚአብሔር አብ ጥላ ውስጥ ምን ይላል? ሃሌሉያ። ስለዚህ ወንጌል ብለን ስንል ማን ውስጥ መግባት ነው? ክርስቶስ ኢየሱስ ውስጥ መግባት፣ በእምነት በእርሱ መሰወር ነው። እሱ ደግሞ በእግዚአብሔር ምን ያደረገ ነው? የተሰወረ ነው። ወንጌል ከአንድ ነገር ብቻ ሳይሆን አጠቃላይ ከሆነ ሁለንተናዊ ድነት የሚያወጣን የሚያድነን የእግዚአብሔር ኃይል ነው። በመንፈስ ያድናል፣ በነፍስ ያድናል፣ እንዲሁም ደግሞ በስጋ ያድናል። በመንፈስ ስንል ከጨለማ ከዲያብሎስ ከቁጣ ልጅነት ያወጣናል። በነፍስ ስንል ከክፋት ከቅናት ከምቀኝነት ከተንኮል ከርኩሰት አስተሳሰብ እየፈወሰ ነፃ ያወጣናል። ከስጋ ስንል ከየትኛውም ከካንሰር ከጉበት ከሚትኛውም በሽታ ይሄንን ስጋ መፈወስ የሚችል የእግዚአብሔር አጠቃላይ የድነት ጉልበት ያለው ምን ውስጥ ነው? በብሉይ ኪዳን እንኳን ቃሉ ይላል የእግዚአብሔር ቃል ለስጋ ፈውስ ነው፣ ለአጥንትህ መድኃኒት ነው። ሃሌሉያ። የእግዚአብሔር ቃል እኮ ክራይስት ነው። የገባብህ ክራይስት፣ የበላኸው ክራይስት ሕያው ቃሉ አንተ ውስጥ ሲገባ ለስጋ ሁሉ ሳይቀር ፈውስ ነው። ሄሎ አይ እንትን ነው ምናምን ብለህ እንዳታመጋኝ። ስጋን የመፈወስ ምን አለው? ወንጌል ኃይል አለው። አጥንትን የመፈወስ ምን አለው? ነፍስን፣ ቅናትን፣ ምቀኝነትን ነቅሎ የሚያወጣ የእግዚአብሔር ምን አለው? መንፈስን ከሲኦል የመታደግ የማጽደቅ ምን አለው? በወንጌል ምን አንልም? አናፍርም። ሃሌሉያ። ለምን? ሁለንተናዊ መዳን ያመጣል። ሄሎ የታመመ ሰው ስትጸልይ ዝም ብሎ ከመጸለይ ወንጌል አስተምረህ ጸልይለት። ወንጌል ያመጣው ውጤት ሁለንተናዊ ክፍያ ኢየሱስ ምን ስላደረገበት? ስለከፈለበት። አሁን አንዳንድ ሰው እያወራው ራሱ እንዴ እግዚአብሔር በበሽታ ያስተምር የለ እንዴ ምናምን እያለ ነው። እግዚአብሔር ያስተምራቸው ዘንድ መልካሙን መንፈስ ያስተምራቸው ዘንድ ካንሰርን ሰጣቸው ተብሎ የተሰጠን ምንድነው? ለትምህርት መልካም መንፈስ። ደግሞ መማር ከፈለክ ከነየው ተማሪ በቃ። ግን ኢየሱስ ሲመጣ ትምህርት አይደለም የመጣው፣ ህይወትን የመጣው። ወደኛ የመጣው የእግዚአብሔር ምንድነው? ህይወትን የመጣው። ሃሌሉያ። ቆይ ለምሳሌ አንድ ሲደመር አንድ ስንት ነው? 2 ነው። ማን የነገረን ይሄን? የሂሳብን ቀመር ያገኙት ሰዎች ነገሩን አይደል? እኔ በራሴ ደርስበታለሁ ትላለህ እንዴ? በቃ እሱ ደርሶበታል፣ ከሱ ትማራለህ። አለቀ። በቃ ከሱ ትማራለህ። አለቀ። ተማር። መዓት ሰዎች አሉ በብሉይ ኪዳን የተገለጡ። ተማር። ኢየሱስ ጋር ስመጣ ግን ትምህርት የለውም። ህይወት ብቻ ነው ያለው። ሄሎ አለ። ከፈለክ ከጉንዳን ተማር፣ ከነየው ከነሰለሞን ከሁሉ እንደፈለገ ተማር። ኢየሱስ ጋር ስትመጣ ግን ድነት ጋር ከመጣ ግን የመስቀል ስራው ጋር ከመጣ ግን ሁለንተናዊ ፈውስ አለው። አሜን። በስጋ ነው ፈውስ አለው። በመንፈስ ነው ነፍስ ፈውስ አለው። በነፍስስ ፈውስ አለው። ሁለንተናዊ ፈውስ ያለው በወንጌል ውስጥ ብቻ ነው። ወንጌል ከበሽታ ያድናል፣ ከክፉ ከአደጋ ያድናል፣ ከጥፋት ይታደጋል፣ ከሲኦል ያስመልጣል፣ ኃጢአትን ይቅር ይላል፣ በእግዚአብሔር ፊት ጻድቅ አድርጎ ያስቀምጣል። በወንጌል ምን አንልም? አናፍርም።
ክብር ለኢየሱስ ይሁን። እኔ ይገርመኛል። ፒያሳ ያለን አሁን ስንገባ ስንወጣ እዛ ጋር ምጣድ ምናምን የሚሰሩ ኤሌክትሪክ የሚሰሩ ነበሩና ሴትዮዋ በጣም ይታመማሉ። በደንብ እንድሰሙ ይፈልጋል። እኛ ወንጌል መስራታችንን መውጣትና መግባታችንን እንጂ ምንም አናውቅም። ና ጸልይልኝ፣ ጀርባዬን ዛሬ እየገጠገጠኝ ነው፣ ጸልይልኝ ይላል። ለካ ሰው አንተ እንጂ ዝም ብለህ ስትወጣ ስገባ የወጣ የገባ የሚመስልህ ያላመነው እንኳን ከርቀት አይቶ ጸልይልኝ። ዛሬ ደግሞ ይኸውልህ እግሬ ላይ ነው የተነሳው፣ ጸልይልኝ። ሴትዮዋ አምነዋለሁ ብትለኝ አላመነውም፣ ግን ጸልይልኝ። ወንጌል ፈውስ ነው። ምንድን ነው? ለአካባቢ ፈውስ እኮ አንተ ነህ። አልሰማህ? ቤተ ክርስቲያን ማለት እየተሰበሰበች በሽታዋን እንዴት ነሽ ባክሽ ዛሬ ተሻለሽ እንዴ ምናምን የምትጎበኛ ፈውስ ናት ራሷ። አካባቢ ላይ ለታመመ ሰው መለስተኛ ሆስፒታል አንተ ነህ። ይሄ መጥቶ አንተ ጋር ምን ያደርጋል? ይፈወሳል በጌታ በኢየሱስ። ሄሎ እግዚአብሔር ለምሳሌ የሆነን ሰው ለምሳሌ ጂፒኤስ ከፍታችሁ ሰርች ብታደርጉ የኛን ቢሮ እዚህ ጋር መምጣት ይቻላል። ከፌስቡክ ላይ ቀጥታ እዚችው ጋር አምጥቶ ቁጭ ያደርጋቸው። አትስቱ። ልክ እንደዛ አንድ እግዚአብሔር የቱ ጋር ነው ያለው ብሎ የሆነ የመንፈስ ጂፒኤስ ቢከፍት አካባቢው ላይ አንተ ካለ ዳይሬክት የሚያደርገው ወደ አንቺ ነው። ለምን? ወንጌል ያለው አንተ ጋር ነው። የእግዚአብሔር ኃይል ያለው አንተ ጋር ነው። በወንጌል ያመነ ሰው ሁሉ ለአካባቢ መፍትሄ ነው። ግዴለም ያ ሰው እኔ ነኝ በለኝ። ኧረ እንዴት ይሆናል ምናምን አይደል? እኮ ነው ወንጌል እኮ የሚያስብለው ሊሆንም አይችል መሆኑ እኮ ነው። አንተ ስትታይ አትሆንም፣ ወንጌል ግን ይሆናል ብሎ ሳይንቅ ወደ አንተ መጣ። ሃሌሉያ! እስኪ መፍትሄ ነው ይበሉኝ። በወንጌል አላፍርም፣ እናገረዋለሁ። ለድነት የሆነ የእግዚአብሔር ኃይል ከኔ ጋር ይሰራል። ኃይል ከማን ጋር ነው የሚሰራው? ከአንቺ ጋር። አንቺ አፍሽ ላይ ምን አለ? ሟርት የለም፣ ድግምት የለም፣ ይድፋው የለም። ያለው ወንጌል ነው። ያድናል ትላለህ፣ ሞቶላል ትላለህ። ስትሰብከው ኃይል ያልፋል። በደንብ የምትናገሩትን ሳታውቁት ስትናገሩት አይሰራም። የምትናገሩት ገብቷችሁ ስትናገሩት ግን እናንተ ውስጥ መረዳቱ ስላል፣ እናንተ ውስጥ ህይወቱ ስላል፣ ገብቷችሁ ስላመናችሁት ከእናንተ ካፍ ቃል ጋር የሚወጣ ኃይል አለ። በወንጌል ምን አልልም፣ ለተማረው ላልተማረው ለማድረስ ሸክም አለብኝ። ለምን? ይድናል። ለኔ ስደርስ ሳወራው ይድናል። ሰውየው ካለበት ይወጣል። በወንጌል ምን አልልም። የትኛውም ከባድ የሚባል ነገር በወንጌል ፊት ሲመጣ ቀላል ነው። ብቸኛ እዚህ ዓለም ላይ ከባዱ ወንጌል ነው። ሃሌሉያ! ለድነት የሆነ የማን ኃይል? እግዚአብሔር። ለምሳሌ አሁን መብራት ኃይል እኮ ማብሪያ ማጥፊያውን የራሱ ዲፖውን እዛን ያስቀምጠው። ልክ ነኝ? እዛ አስቀምጠው። አንተ መጠቀም ስትፈልግ እዚች ጋር ኃይል እንድትጠቀም በቆጣሪ በሚቆጥር ቆጣሪ አድርጎ ኃይል እየቆጠበ ነው ይላከል። ኃይሉን የት ነው ያደረገው? እሱ ጋር አድርጎ ስንት ይበቃዋል? ዛሬ 220 ቮልት አድርጎ። አንዳንዴ ከፈለገ ደግሞ አጠቃቀማቸው ጥሩ አይደለም። ኃይሉ በማን እጅ ነው? እግዚአብሔር ደግሞ ኃይሉን የት ነው ያደረገው? እስቲ ቆይ አጠቃቀሙ ጥሩ አይደለም፣ ዛሬ ሌሊቱን ሲጸልይ ያደረው አንዴ ኦፍ አድርጉት አይልም ገብርኤልን። ኃይሉን ያስቀመጠው አንቺ ውስጥ። ስለዚህ ስትወጣ አንተ ራስህ ምንድነህ? የእግዚአብሔር ኃይል። ወንጌል አንተ ውስጥ ነው ያለው። እግዚአብሔር ኦን ኦፍ የሚያደርገው ኃይል አይደለም ያለው። የቱንም ኃይል ይኸውልህ ከአቅም በላይ የሆነ ኃይል ቢለቀቅ ዓለምን ያድናል እንጂ የሚገድል ኃይል የለውም። በወንጌል ምን አልልም። እሱ እኮ ነው ኃይል ጨመረ ተብሎ እኮ አንዳንዴ ፍሪጅህን፣ ቴሌቪዥንህን ሁሉን ነገር አቃጥለውት ኪሳራ ውስጥ። የወንጌል ኃይል ሲጨምር ድነት ነው የሚጨምረው፣ ፈውስ ነው እኮ የሚጨምረው። ስለዚህ መጨመር ያለብህ ኃይሉን ነው መጨመር ያለብህ በመረዳት የእግዚአብሔርን ኃይል ላይ ባበዛኸው ቁጥር አንተ ውስጥ የሚገለጠው ኃይል እየከበደ ይመጣል። ኧረ አሜን። አላፍርም አለ። ለምን? የቱንም ያህል ቢበዛ
እስከ መጨረሻው መረዳቱን ብገልጠው እንኳን ሄዶ ሰዎችን አይገልም። የሚያጠፋ ሳይሆን ምንም ያደርግ ነው። እግዚአብሔር በዚህ ኃይል ይባርካቸው። ዝም ብላችሁ አካባቢው ላይ ምልክት ያርጋችሁ። አልሰማው ምን ያርጋ? የምሬን ነው። እኔ አሁን ምልክት ነኝ ለሰፈሬ። ስገባና ስወጣ እታወቃለሁ። ምን እላለሁ? በደንብ ነው የምትታወቀው። ወንጌል ያዝ እንጂ ትታወቃል። ወንጌል ያልያዘን ጴንጤም ይታወቃል። ምን ነው ወንጌል የያዘና ያልያዘ ይታወቃል። ስትይዝ አንተ አይደለም የምትታየው። ዝም ብለው ሰዎች አይተው አምላክን ያውቁታል። ዝም ብለው አንተ ትለያለህ ይሏል። ምንም የሚለይ የለም። ግን የገባብህ ውስጥ ያለው ወንጌል ራሱ እንደ ማግኔት ነው። የሚወጣ ሽታ አለው። የሚያድን የእግዚአብሔር ኃይል ካንተ ጋር ይንቀሳቀሳል። ደግሞ አንዳንድ ዝም ብለው እዚህም ውልም የሚል በትክክል ወንጌሉን ያልያዘ አማኝ ነኝ የሚል ግን አማኝ ያልሆነ ወይ ደግሞ አማኝ አይደለም ስትለው ደግሞ አማኝ ነው ድብልቅልቅ ያለበት ደግሞ ይታወቃል። ጴንጤነት እንዳንተ ከሆነ ይሉሃል። አልገጠማችሁም? እንደዚህ ውልም የሚል ብራዘር ወንጌል ሲገናኝ ሻጋዳጋ አሁን ኤሌክትሪክ እንትኑ ሽቦ ሲበጠስ ከዋናው ካልጠፋ ምን ያደርጋል? ሰው ሲይዘው ምን ያደርገዋል? ያገለግለዋል። ምን አድርገው? ወዲያው ያረረ ጥብስ ነው የሚያደርግ። ልክ ኃይሉ እጅ እንደዚህ ስትነካው እንዳረረ ጥብስ ወዲያው አኮማትሮ ፊትህን አጥፍቶት ቦዳርሶ ሰውነትህን ይገላል። ባጭሩ ነው ወዲያው የሚሸኝ። ልክ ነኝ? ምን ስለሆነ ነው? ካልጠፋ ማለት ነው። ስለዚህ ኃይል አለ ማለት ነው። እዛ አካባቢ እንዳነካው ተብሎ ምን ይባላል? የመግደል ኃይል ብቻ ስላለው የማዳን ኃይል ስለሌለው። አንተ ግን እንዳነካው ካለ የሚለው ማን ነው? አጋንንት ነው። ለምን? ከነካ ያረረ ጥብስ ስለሚሆን በጊዜው ወደ ሲኦል ስለምትልከው እንዳነካው የሚለው እሱ ብቻ ነው። ሰው ግን ሲነካ አንተ ጋር ፈውስ ነው የሚገባ። ለአካባቢ ሁሉ የሰላም ምንጭ አንተ ነህ። የእረፍት ምንጭ አንተ ነህ። ለምን? ወንጌሉ ለድነት የሆነ የእግዚአብሔር ኃይል ስለሆነ በዚህ ወንጌል አትፈሩበት፣ በድፍረት ተናገሩት። የሚናገርበት ባይዘው ብለን ዝም ማለትና ነገሩን ሰምተን ስንናገር ወንጌል በንግግር ነው የሚሰራው። በጣም ይገርመው። ወንጌል ወራ ባባባ ምናምን ብለህ ተወራጅታ አይሰራም። ድምፅን ፍር ስታደርገውም አይሰራም። ቀጭን ድምፅ ሲኖርህም አይሰራም። ወንጌል የሚሰራው በወንጌሉ ጉልበት ስለሆነ ያንተ የድምፅ ጉልበት ላይ የለም ኃይል ምናምን ብለህ ስር እስኪገተር እንኳን መንገድ ላይ ብትጮህ በእሱ አይሰራም። የሚሰራው ወንጌል ሃሌሉያ ስትናገረው ለድነት የሆነ የእግዚአብሔር ኃይል ነው። አሁን እናንተ ውስጥ ኃይል አለ። ኢየሱስ የሚባል ኃይል፣ ወንጌል የሚባል ኃይል፣ ከእናንተ አልፎ ሌላውን ሰው ማዳን የሚችል ኃይል ከእናንተ ጋር አለ። ሃሌሉያ። በወንጌል ምን አንልም? እኔ ራሴ ልዩ ምልክት የምንድነው? የወንጌል አማኝ ነኝ። የወንጌል አማኝ አለ። የወንጌል ምንድነው? አማኝ ነን። የምን አማኝ ነህ? ስለዚህ በገባህበት ቦታ ሁሉ ባንተ ወንጌል ምን ይደረጋል? ይሰበካል። የወንጌል ምንድነው? አንተ ምልክት ነህ። የመዓዛው ደግሞ የክርስቶስ ምንድነው? ሽታ ነህ። ለሚድኑት የህይወት ሽታ ነህ፣ ለሚጠፉት የሞት ሽታ ነህ። በቃ አለቀ። በወንጌል ምን አንልም? እስቲ አላፍርም በሉ። አሁን አንዳንድ ሰው አይታችሁታል። በጣም የሚያሳፍር ቤተሰብ ያለው ሰው ወይ እናቱ ወይ አባቱ በጣም እየጠጣት በውስጥ እያደረ ምናምን እንትን አባቴ ነው ለማለት የሚያፍርበታል። አንዳንዶች ከማፈራቸው የተነሳ ትምህርት ቤት ወላጅ አንጣ ሲባል ራሱ መንገደኛውን በእናት ለዛሬ ወላጁ ነኝ ምናምን ብሎ ያስገባል። ለምን? ወላጆቹን ምን ስለሚያደርግ ስለሚያፍርባቸው። አንዳንዱ በሰፈሩ ያፍርና እኔ እንትን ነኝ ምንድን ነው ደንበል ፎቁ ላይ ነኝ እኔ ሰፈር ይላል። እንትኑን ለመጥራት የሚያፍርና የሚፈራ ሰው አለ። ምንድነው ስትል በሰውም በማህበረሰቡ ዘንድ የሚያፍርበት ነገር ሲኖር ማለት። እኔ እናንተ ደግሞ አንድ ሰው እኮ እንትና ነው አባቴ ብሎ ደግሞ በድፍረት የሚናገረው ሰው አለ። በተለይ ስመጥር ከሆነ ፌመስ ምናምን ከሆነ በመልካም ስነ ምግባር የሚታወቅ አባት ካለው ደግሞ የኔ አባት ብሎ ይኮራ። ያንተ አባት እግዚአብሔር ነው። ማያሳፍር ሰፈር የት ነው ከተባለ ወንጌል ነው ሰፈር።
መታወቂያ ምንድን ነው? ያ ደንበሉ ህንፃው ላይ ሳይሆን ሰፈር ወንጌል ውስጥ እስክትሞት ድረስ የምታስተጋባው ሰፈር ወንጌል ይባላል። አሜን። ክብር ስጡት ለዚህ ጌታ። በወንጌል ስለወለደን፣ ስላዳነን፣ ስለፈወሰን ክብር ለሱ ይሁን። ሃሌሉያ።